ቆይ ልጅቷ ጠፍታ እኔ እዚህ በጭንቀት ልሞት እያልኩ መተው ነው የሚሻለው ትኛለሽ? ቆይ እንደናት ብሎሽ ነው አይደለም? ውጭልኝ አልኩ። የሆነ የምሄድበት ቦታ አለ ስትይ አልሰማሁም ነበር። ምን አገባሽ? ስለምን መሄድ ነው የምታወሪው? አንቺ ምን አውቀሽ ነው አሁን እኔን የምትጠይቂው? ሁሉንም ባልሰማ እንኳን ዛሬ አንቺ ሄደሽ ያት ምናምን ስትባባሉ ሰምቻለሁ። ለመሆኑ ከካሌብ በስተጀርባ ምንድን ነው እያሴራችሁ ያለው ሴራ? ቆይ ምን አይነት ሚስጥር ነው ያላችሁ እናንተ? ምንም የለም። እኛ የሴት ዕቃ ለመግዛት እያወራን ነበር። አንቺ ግን እዚህ ቤት ውስጥ ሰራተኛ ነሽ። ገደብሽን አውቀሽ ብትቀመጪ ይሻልሻል። ቤዛ እጅሽን ወደ እኔ አቀስሪ። እኔ ሰራተኛ ምናምን እያልሽ ልታስፈራሪ እንዳትሞክሪ። ማንን ልታዩ እንደምትሄዱ ባላውቅ እውነቱ ግን ተደብቆ አይቀርም። እስኪ ማን አሸናፊ እንደሚሆንና ማን ተሸሽጎ እንደሚቀር መጨረሻውን አብረን የምናየው ይሆናል። አዜብ አሁን አፍሽን ብዘጊ ይሻልሻል። ዝም ያልኩሽ እኮ ስለወደድኩሽ ነው። አውቀን ምን ያደረገሽ ይኸውልሽ፣ ከበስተጀርባ ማለት ነው የሰርኳት ማለት ነው እንዴ? አዎ ትናንትና ማታ መኪና ውስጥ ከኔ ጋር ነበር። ግን ከዛ በኋላ የት ሄደች እንኳን የማውቀው ነገር የለም። ለምንድን ነው እኔ የምትጮኸው? እውነቱን ተናገር። እየዋሸሽ የሆነ ነገር አድርገሻት እንጂ ልጅቷ ረሳ ነበር። ተናገራት። አንተ ዝም ብለህ ገለኝ ነው እንዴ? ልቀቀኝ። ያስነከኝ ነው። ልቀቀኝ ይጋሉ ከገዛ ጃንጣ ልቀቀኝ ነው እንዴ? ልቀቀኝ። እችን ምስኪን ልጅ የት እንዳደረግሻት ቀጥ ብለሽ መናገር አለብሽ፣ ካለበለዛ እንዲህ በቀላሉ የምለቅሽ አይደለም በማለትም ካሌብ እንግዲህ እንቅ አድርጎ ሲይዛትም ወይዘሮ አልማዝ ልቀቃት፣ እሷ ራሷን እየቻለች ናት፣ ለምንድን ነው እንደዚህ የምትሆነው? በቃ እሷን ተዋት በማለትም እንግዲህ ታገላግላቸዋለች። ካሌብም እንግዲህ ስሜታዊ ሆኖ ወደ ክፍሉ ይሄዳል። እሱም ወደ ክፍሉ ሄዶ ከተቀመጠ በኋላ አዜብም ተከትሏ ወደ ውስጥ ትገባለች። እሷም ወደ ውስጥ ከገባች በኋላ እባክት እኔ ከጎን ነኝ ያለሁት እያለች እንግዲህ ስታጽናናው፣ እሱም ምን ያውን ላይ ማንንም ሰው አልፈልግም በማለትም ይናገራታል። እቺ ምስኪን ልጅ የት እንደገባች እስካሁን ድረስ አጥቼ እንዴት ነው እኔ ዝም ብዬ የምቀመጠው? እስካሁን ድረስ ፖሊሶቹ ምንም የተናገሩት ነገር የለም በማለት እንግዲህ እጅግ በጣም ተናዶና ስሜታዊ ሆኖ ነበር። ሆኖም እንግዲህ አዜብ አቅፋ አይዞክ እኔ ከጎን ነኝ፣ ደሊላንም ቢሆን አብረን እናገኛታለን፣ አንተ ምንም ነገር አትጨናነቅ እያለችው የኔ ልጅ አንተ ስትጨነቅ እኔ ይጨንቀኛል ብላ እንግዲህ አቅፋ እያባበለችውም ነበረ። ሆኖም እንግዲህ እሷ አቅፋ ስታባብል እሷ ደግሞ ቤዛን አቅፋ እያባበለቻት ነበር። ጎዳሽ ወይ እኔን እያለች እንግዲህ አንገቶቿ ስር እያየቻት እሱ እንቅ አድርጎ በስተመጨረሻ እዛው ሶፋ ላይ ነበር ወርውራት ሄደው። ሆኖም እንግዲህ ወይዘሮ አልማዝ እጅግ ስለደነገጠች የተጎዳች መስሏት እያባበለቻት ነበር። እሷም እንግዲህ ትንሽ ካሳለች በኋላ ምንም አልሆንኩም እማዬ ብቻ እንዳይነቁብን፣ መቼም አይነቁብንም፣ ነገሮች ሁሉ አሁን ይሄኛ ሆነዋል እያለቻት እንግዲህ እዛ ቁጭ ብለው ባሉበትም ትንሽ ትቆይና ወደ ካሌብ ጋር ትመጣለች። ወደ ካሌብ ጋር ስትመጣ አዜብና ካሌብ ተቃቅፎ ካሌብም የአዜብ ደረት ላይ ሆኖ እሷ አቅፍ አድርጓ እያጽናናችሁ ነበር። ሆኖም እንግዲህ ይህንን ያየችው አልማዝ እንዴት ነው የምትተቃቀፉት? ምን እያደረጋችሁና ምን እየተካሄደ ነው ያለው? ለምንድን ነው ድንበርሽን የምስችው? አንቺ የቤት ሰራተኛ መሆንሽን እንዳዘነጊ፣ እኔ ድንበርሽን እንድስቺ በፍጹም አልፈልግም ብላ ትላታለች። ሆኖም እንግዲህ እንደዛ በምትላትም ሰዓት እኔ ምንም ድንበሬን አልሳትኩም፣ ከካሌብ ጎን ነው የሆንኩት ብላ ስትልም እኔ እናቱ እያለው አንቺ የምን ቤት ነሽ እንደዚህ ስርስር የምትሄጁ ብላ እንግዲህ እጅግ በተናደደ ትቆጣታለች። እሷም እንግዲህ በምትናገራትም ሰዓት እኔ አክብሬሽ ነው አክብረሽ የምትኖሪ ከሆነ ኑሪ ብላ ስትልም ካሌብም ምን ትጨቃጨቃላችሁ በይኔ ውጪ ቦታሽን ወቂ ብላ ትላትና ታስወጣታለች። እንግዲህ ወይዘሮ አልማዝም ወደ ካሌብ ትጠጋና አይዞ ልጄ እንደዚህ መጨነቅ የለብህም፣ ምንም አትሆንም፣ እሷ እራሷን እየቻለች ናት፣ ከዚህ ከጭንቀት መውጣት አለብህ፣ በቃ ተዋት ብላ ትላለች። እንዴት ነው በቃ ተዋት የምትይኝ? እችን አንድ ፍርዬ ምስኪን ልጅ እንዴት በቃ ተዋት ብለሽ ትናገርኛለሽ? በማለትም እጅግ በጣም ይናደዳል። እሱም እንግዲህ እጅግ በጣም ተናዶ ስሜታዊ ሲሆን እንዴት እንደዚህ አይነት ነገር እንደምትለው እንዴትስ ነው ተዋት የምትይኝ? አንቺ ጤነኛ ነሽ ወይ ብሎ ይላታል። ካዲያ ምን ላድርግ አንተ ስትጨነቅብኝ እኔ አልወድም ብላ ትለዋለች። እኔ እናት እያለው እንደዚህ መጨነቅ የለብህም ሆኖም ደግሞ እናገኛታለን ብላ ትለዋለች።
እሱም በይ ቀጥ በይና ከዚህ ክፍል ውጭልኝ በማለት ይጮውባታል። እንግዲህ እሱ ተጨንቆ ባለበት እሷ ደግሞ ሄዳ ተዋት በቃ በማለት ነበረ እየተናገረችው ያለችው እና ለዛ እንግዲህ እሱም እጅግ በጣም ተናዶ ስሜታዊ ሆኖ ነው እንድትተው ያደረገው ማለት ነው። እና ሆኖም እንግዲህ እሷ እዛ ጋር እሱ በተጨነቀበት አዜብ ራሱ እናገኛታለን አይዞ እያለች እያጽናናችው እዚህ ጋር እንግዲህ ራሷ ስለደበቀች መተው አለብህ እያለች እየመከረችው ነበረ። እሱም ግን አሽቀርቅሮ ነው ከቤት ውስጥ እንድትወጣ ያደረጋት ማለት ነው። እንግዲህ ካሌብም እጅግ በጣም ይጨነቃል። ካዲያ ፖሊስ ጋም እንግዲህ ደውላ አሳስሯበታለች ትናንትና ቤዛ ትዝ ካላችሁ ማለት ነው። ሆኖም እንግዲህ ስልኩንም ደግሞ ወይዘሮ አዜብ የደሊላን ስልክ ካልጋው ስር አግኝቷ ነበረ። የደሊላን ስልክ እንግዲህ አግኝቷ ይዟ እየወጣች እያለ ቤዛ ታገኛታለች። እሱንም ስልኩን ስትቀበላት እንግዲህ ስልኩን አልሰጥም ትላታለች። ሲከራከሩና ሲታገሉ እንግዲህ ስልኩ ወርቆ ተሰብሯል ማለት ነው። ስልኩ ወርቆ ስለተሰበረ እንግዲህ መረጃዎቹም ተሰባብረዋል ማለት ነው ያለው ነገር ማለት ነው። እንግዲህ ካሌብም ክፍል ውስጥ ሆኖ ይጨነቅና ግራ ሲገባው ከቤት ወጥቶ ይሄዳል ማለት ነው። ከቤት ወጥቶ በቃ እኔ ነኝ መፈለግ ያለብኝ እያለ እያለቀሰ የድሮ ትዝታቸው ቦታ ሄዶ ያሳለፉትን ነገር ሁሉ እያሰበ እያለቀሰ ነበር። እየሮጡ እየተጨዋወቱ የነበረውን ጊዜ ሁሉ አስቦና እያለቀሰ ነበረ። በስተመጨረሻ ደግሞ እኔ ማልቀስ የለብኝም ጠንካራ ሆኜ የት እንዳለች እችን ልጅ ፈልጌ ማግኘት አለብኝ እንጂ እንዴት አለቅሳለሁ በማለት እንግዲህ እንባውን ይጠርግና ይጠነክራል ማለት ነው። ብዙ ጨዋታቸውን ጊዜ ሲያስታውስ ነበረ። ሆኖም እንግዲህ ፖሊሶች ፈልገው እንኳን የማያገኙ ከሆነ እኔ ነኝ ማግኘት ያለብኝ ገሊላዬ እደርስልሻለሁ እያለ እንግዲህ ፎቶዋን እያሳየ እየፈለገ ነበረ። ሆኖም እንግዲህ አንድ ልጅ አግኝቶ ሲጠይቅ እንደዚህ አይነት ልጅ አይተሃል ወይ ብሎ ሲለው ማታ ከሆነች ቀይ ልጅ ጋራ አይቻታለሁ ብሎ ጥቆማ ይሰጠዋል። እሱም እንግዲህ ያንን ሲሰጠው ቤዛን ይጠራጠራል። ቤዛ አንድ ነገር አድርገሽ ከሆነ አልለቅሽም እያለ እንግዲህ እጅግ በጣም እየተናደደ እሱም ወደ ቤት ይመጣል። ቤዛም እንግዲህ ደሊላ ጋር ትሄድና አንቺ የምትያቸው ወገኖችሽ ማንም ሰው እዚህ ጋር ይደርስልሽም፣ ምንም አይነት ውሃ የለም፣ ምንም አይነት ነገር የለም፣ ካሌብም ቢሆን አዜብ እዚህ ጋር አይደርሱልሽም እያለች እንግዲህ እያሾፈችባት ትገኛለች። ሆኖም እንግዲህ ያ የደበቅሽውም ስልክ ተሰባብሮልሻል፣ ተገላግሎልሻል ብላ ትላታለች። እሷም ስልኩ ተሰበረ ስትላት አዎ ብላ ትላታለች። ከዛን እንግዲህ ወይዘሮ አዜብ ይዟ ካልጋ ስር ከደበቅሽው ይዟ ስትወጣ ስንታገል ወድቁ ተሰባብሯል። ስለዚህ ማንም ሰው ሊደርስልሽ አይችልም፣ ፖሊስም ቢሆን አሁንም ደግሞ አፍሽን አትክፈቺ እያለቻት እየተጫወተችባት ትገኛለች ማለት ነው። እንግዲህ ገሊላ እዛው እንደታሰረች ነው ያለችው። ሆኖም እንግዲህ ገሊላ እዛው የታሰረችበትን ብትሆን ካሌብና አዜብ እንደሚደርሱላት እርግጠኛ ነን ማለት ነው። እንግዲህ እሷ ደግሞ እዛ ጋር እሷን አስቀምጣ እሷን አንገላቷ ወደ ቤት ትመለሳለች። ካሌብም እንግዲህ ልጁ በሰጠው ጥቆማ የሆነች ቀይ ልጅ ጋራ አንድ መኪና ውስጥ ሲገቡ ነበር ብሎ በነገረው ጥቆማ ወደ ቤት ይመጣል። ቤትም ከመጣ ደግሞ ይጠይቃታል ማለት ነው። ደሊላን የት አድርገሻት ነው? ምንድን ነው ያደረግሻት ብሎ ይላታል። እሱም እንግዲህ ሲጠይቃት እኔ ደሊላን አላየዋትም፣ ምንድን ነው የማደርጋትስ? ምንም ያደረግኳት ነገር የለም፣ የት እንደሆነች እኔ ምን አውቃለሁ? ስለዚህ እኔ አላየዋትም በማለት ትመልስለታለች። እንዴት ነው ያላየሻት? ማታ ከአንቺ ጋራ በአንድ መኪና ውስጥ እንደነበራችሁ ተናግሯል። አዎ በአንድ መኪና ውስጥ ነበርን። ከዛም በኋላ የት እንደሄደች እኔ የማውቀው ነገር የለም፣ ስለዚህ ምንም የማውቀው ነገር የለም በማለት ምላሿን ትሰጠዋለች። እሷም እንግዲህ ያንን ምላሽ ስትሰጠው ጊዜ እሱ በፍጹም አላመናትም። እንደዚህ የምለቅሽ እንዳይመስልሽ በማለት እንግዲህ ይተዋታል። እንግዲህ ምንም አይነት አማራጭ ስለሌለው ለመፈለግ ብቻ ለራሱ ቃል ይገባል ማለት ነው። ሆኖም እንግዲህ
እሷም እንደዛ ካለችው በኋላ ደግሞ እሱ ከክፍሉ እየወጣ በረንዳ ላይ ታገኘዋለች። ካሌብዬ ቅድም እንደዛ ብታደርገኝም እኔ ከጎን ነኝ፣ የሚያስፈልግ ነገር ካለ እኔ ያለውኝ ብላ ትላታለች። እሷን ተዋት፣ አንተ የምትፈልገው ነገር የማግዝ ነገር ካለ እኔ ከጎን ነኝ ያለሁት። ምንስ አዲስ ነገር አለ? ፖሊሶቹ ምን አዲስ ነገር አለ ብለው ካልብላ እንግዲህ እንደ ደህና ሰው ከጎኑ ሆና ትጠይቀዋለች። እሱ ምንም አዲስ ነገር የለም፣ እኔ አሁን ማንም ከጎኔ እንዲሆን አልፈልግም ብሎ ይላታል። እሷም እንግዲህ እሱ ዞር እንዳለ አይ መቼም ቢሆን አታገኛትም፣ እኔ የቀበርኳት ቦታ አታገኛትም፣ አሁን የኔና የኔ ብቻ ሆናል፣ የኔ እቅፍ ውስጥ ተሸሽገህ ትቀመጣታለህ ብላ እንግዲህ ደስተኛ ሆና የሱ እቅፍ ውስጥ ገብታ ለመቀመጥና ገሊላን እዛው እያሰቀየቻት ለማስቀመጥ በራሷ እንግዲህ እያወራች ትገኛለች ማለት ነው። እንግዲህ እሷ እንደዚህ ስላደረገች ብቻ ካሌብ የሷ ይሆናል ብላ አስባለች። እንግዲህ ካሌብ ቢጨነቅም ራሴ ፈልጌ እደርስባታለሁ እያለ ነው። እንግዲህ እዛ ጋር ደግሞ የሸሸገቻት እዛው ጋር ስለሆነ ሰዎችም ስላላዩት እዛው ግቢ ውስጥ ስለሆነ ለማግኘት እንግዲህ ሰዓታት ይፈጃል ማለት ነው። እማዬ አሁንስ ምንድን ነው የምናደርገው? ሁሉንም ነገር እያለች እንግዲህ ለወይዘሮ አልማዝም ታማክራታለች። ወይዘሮ አልማዝም እንግዲህ ያው ከቤዛ ጋር እንደዛው እንደተባበረች ነው ያለችው። ሆኖም እንግዲህ ወይዘሮ አልማዝ እንግዲህ የካሌብን ወላጅ እናት እያስጠነቀቀቻት ነበረ። እኔ ስለምወድሽና ስለማከብርሽ ነው፣ አንቺ ግን ድንበርሽን እየሳትሽ ነው ያለሽው፣ ምን እያደረግሽ እንደሆነ ግን እየታወቀሽ ነው ወይ ያለው በማለት እንግዲህ እየተናገረቻት ነበረ። አንቺ እንዴት ነው እችን አንድ ምስኪን ልጅ ተዋት የምትዩ? ካሌብ እጮኛው ጠፍቶ ግራ ገብቶታል። አንቺ ግን ከጎኑ ሳይሆን ተዋት እያልሽ ሌላ ነገር ትጠነስሻለሽ። እኔ መቼም ቢሆን እኔ ከካሌብ ጎን ነው ያለሁት። የወለደ አንጀት እንዴት እንደሚላወስ አልገባሽም ብላ ስትላትም የምን እናት የምን ወላጅ እናት የምን መላወስ ነው? አንቺ ምኑን ነው እናትነት የምታውቂው? እኔ ካሌብ የኔና የኔ ብቻ ነው። ምንም አይነት ነገር አደርጋለሁ ብቲ እወቂ፣ እኔ ስለወደድኩሽ እንጂ ስለሌላ ነገር አይደለም እዚህ ቤት ያስቀመጥኩሽ፣ አርፈሽ ብትቀመጪ ይሻላል ብላ ትላታለች። እሷም እንደዛ በምትላትም ሰዓት ምንድነው አርፌ የምቀመጠው? ፈርተሽና ተንበቅብቀሽ ነው እንጂ እኔን ያስቀመጥሽኝ ምን ወደሽኝ ነው? መቼም ቢሆን ከካሌብ ጎን ሆኜ እችን ምስኪን ልጅ ማግኘቴ አይቀርም ብላ ትላታለች። እንግዲህ ወይዘሮ አልማዝም ፈርቷለች ማለት ነው። ብትፈራም እንግዲህ ምንም አይነት አማራጭ የላትም። በዚህ ጋም በዛ ጋም እያስፈራሯት እንግዲህ መሀል ላይ እችንም እንትን እያለች ነው እንግዲህ። ሆኖም እንግዲህ ወይዘሮ ቤዛ አንቺ የቤት ሰራተኛ መሆንሽን እንዳትረሺ፣ ራስሽን ተጠንቅቀሽ ተቀመጪ ብላ ትላታለች። አንቺ የቤት ሰራተኛ እያልሽ እኔ ዝቅ ማድረግ ሳይሆን እቺ ምስኪን ልጅ የት እንዳለች መናገር አለባችሁ። እቺ ምስኪን ልጅማ የሆነ ነገር አድርጋችኋት ነው እያለች ትገኛለች። ሆኖም እንግዲህ እሷም ግራ ሲገባትም አሁን ላይ እንግዲህ አዜብ ናት ነገሮችን እያጣራች ያለችው። አዜብ እንግዲህ እነሱ በሚያወሩበት ሰዓትም ከሆነ ቦታ ተደብቃ ትሰማለች። ካሌብ ደግሞ እንግዲህ እነሱ የጠነሰሱና እነሱ የሆነ ነገር የሚያደርጉ ስለማይመስለው ስለማያምን እዛው ወደ እነሱ ጋር ምንም ነገር ጥርጣሬ ያደረገው ነገር የለም። ሆኖም እንግዲህ አልማዝና ቤዚ ይመካከራሉ። ቤዛም እንግዲህ አሁን ነገሮች ሁሉ እየተስተካከሉልን ነው እማዬ፣ ዛሬ ግን አንቺ ሄደሽ ገሊላን ታያታለሽ፣ እኔ ደግሞ ከካሌብ ጋር ሆናለሁ ብላ ትላታለች። እንዴት ነው እኔ ሄጄ የማያት? እኔ ሄጄ አየዋት ማለት እኮ ነገሮቹ ሁሉ ተበላሹ ማለት ነው። እኔ ለአንድ አፍታ ከዚህ ጋር ዞር ብል እኮ ካሌብ ይጠራጠራል ብላ ትላታለች።
እሷም ካሌብ ምን ይጠራጠራል፣ በጥንቃቄ ሄድሽ ማየት አለብሽ፣ እኔ ደግሞ ከካሌብ ጎን መሆን አለብኝ ብላ ትላታለች። ሆኖም እንግዲህ እሷ እንዴት ነው የምናደርገው? እንዴትስ ነው ከካሌብ ጎን መሆን የምችለው? በፍጹም ይሄ ነገር ሊሆን አይችልም ብላ ትላታለች። እሷም መሆን አለበት አንቺ ግዴታ ሄደሽ ማየት አለብሽ ስትላት፣ እሺ እንዴት ነው የማደርገው ብላ ስትላትም ማታ ትሄጂና ታያታለሽ። እነሱ በተኙበት ሰዓት አንቺ አመቻችተሽ ሄደሽ ያለውን ሁኔታ ታያለሽ ብላ ትላታለች። እሺ በቃ እነሱ ማታ ሲተኙ እኔ ሄጄ አያለው በማለት እንግዲህ ተስማማለች ማለት ነው። እንግዲህ ይሄንን ነገር እያወሩ ትንሽዬ የአዜብ ጆሮ ውስጥ ጠብ ይላል ማለት ነው። አዜብም ትመጣባቸዋለች። እነሱም ይደነግጣሉ። አንቺ ምን እየሆንሽ ነው ያለሽው? በእኛ ባወራን ቁጥር ተደብቀሽ ወሬ የምሰሚው አንቺ ሰራተኛ መሆንሽን ረሳሽው እንዴ? እያለቻት እንግዲህ እያስጠነቀቀቻት ትገኛለች ማለት ነው። ሆኖም እንግዲህ እሷ እንደዛ በምታስጠነቅቃትም ሰዓት ምንድነው የምትፈልጊው ብላ ስትላትም ምንድነው እሱ እናንተ እራሳችሁን ሁል ጊዜ የምታሸኮሽጉት ነገር። ሆኖም ወይዘሮ አልማዝ የት ነው የምትሄጂው? የሚሄድበት ቦታ አለ አላልሽም ብላ ስትላትም ጭራሽ ወሬውን እንዳለ ሰምተሽዋል? አይ የሚሄድበት ያልሽውን ሰምቻለሁ፣ ግን ይሄ የደሊላ መጥፋት እጃችሁ ካለበት እወቁ ብላ ትላታለች። እንግዲህ እነሱም እጃቸው እንደሌሉበትና እሷን እንደ ሰራተኛ ብቻ ዝቅ የማድረግ ሞራል ነበረ እየተናገሯት ያሉት ማለት ነው። ሆኖም እንግዲህ አልማዝ እንደተመካከሩት ማታ ሉጥ ሉጥ እያለች ትሄዳለች ማለት ነው። እሷም እንግዲህ ስትሄድ ወይዘሮ አዜብም ትከተላታለች። ወይዘሮ አዜብም እየተከተለቻት አልማዝም እንግዲህ ግራ ቀኟን ዋላዋን እያየች ነበረ። እሷም እንግዲህ እንደዛው እያየች ማን የመጣብኝ ምንድን የመጣብኝ እያየች እያለ እንግዲህ ምንድን ነው እየተከሰተ ያለው ነገር። እሷም ቀጥታ እንደዛ እያየች አዜብ እየተከተለቻት ነበር። አዜብም እቺ ነገርማ እቺ ሴትዮ የገሊላ መጥፋት ውስጥማ እጇ አለ፣ አሁን ነው የማገኝሽ እያለች እንግዲህ እየተከተለቻት ክፍሉ ተጠናቋል ማለት ነው። እንግዲህ ውድ የተከበራችሁ የተወደዳችሁ የሴኒ ቤተሰቦች ሰላማችሁ ባላችሁበት በጥፍ ብዝት ይበልላችሁ እያልኩኝ ሰላም የምታበረታቱኝ ሁሉ ከልብ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ እንኳን ደህና መጣችሁ። ሰላማችሁ ለእናንተም ለሁላችንም ሰላማችን ባለንበት በጥፍ ብዝት ይበልልን እያልኩኝ እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን ኮሜንት ላይ ደግሞ አስተያየታችሁን ማስቀመጣችሁን እንዳዘነጉ ስል በአክብሮት እጠይቃችኋለሁ። ስለምታስቀምጡም ደግሞ ከልብ አመሰግናለሁ ማለት ነው። እንግዲህ ደሊላ ድራማ ብዙዎቹን ያስተማረና እጅግ በጣም ተወዳጅ የሆነ ነው ማለት ነው። እንግዲህ የደሊላን መጨረሻ ለማየት ሁላችንም በጉጉት የምንጠብቀው ነው ማለት ነው። እንግዲህ ደሊላ አሁን እዛ ውስጥም ብትኖር እንግዲህ አዜብ እየተከተለቻት ስለሆነ ትደርስባታለች ብዬ ነው ማስበው። እንግዲህ ደግሞ በጣም ነው ደስ የሚሉት። እንግዲህ እነኚህ በተለይ ሁለቱ ወፍራሞች የቤታችን ድምቀቶች ብለናቸዋል ማለት ነው። እና እንግዲህ ያለውን ነገር እያስተካከሉ ይሄዳሉ። ሁሉም ነገር ይገባል ማለት ነው ብዬ ነው ማስበው። እንግዲህ ደሊላ በዚህኛው ዙር ትገኛለች። እንግዲህ መረጃውም ተሰብሮ የሚቀር አይመስለኝም። እንግዲህ ስልኩ ከተሰራ የሚወጣ ይመስለኛል፣ በሪሞሪ ካስቀመጠችው ወይም ደግሞ ወደ ሌላ ካስቀመጠችው ማለት ነው። እንግዲህ ቤዛ ተንኮሏ ይቀጥላል። የእውነት ነገር ደግሞ ተደብቆ አይቀርም ብላለች። እንግዲህ አዜብ ራሱ እና እውነት ተደብቃ አትቀርም። እንግዲህ እዚህ ጋር ሰውን ዝቅ እያደረጉ እንግዲህ ጥቅምን ፍለጋ እንደዛ እያደረጉ ያሉት ማለት ነው። ሆኖም እንግዲህ የገሊላን ድራማ የምትወዱ ሁላችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ እያልኩኝ በአክብሮት እጠይቃችኋለሁ። ስለምታስቀምጡት ሁሉ ከልብ አመሰግናለሁ ማለት ነው። ለዛሬ ያዘጋጀውላችሁ እንግዲህ ይህንን ይመስላል። ስለ ሁላችሁም አስተያየት እንግዲህ ከልብ ነው ማመሰግነው። አስተያየታችሁንም እየጻፋችሁልኝ ሼርም እያረጋችሁልኝ ነው።
እንደተለመደው እንግዲህ 10,000 ልንገባ ትንሽዬ እርምጃ ነው እየቀረን። ስለዚህ 10,000 አስገቡኝ እላችኋለሁ። ኬክ እንድንቆርስ 10,000 አስገቡኝ፣ አበረታቱኝ፣ ከጎኔ ሁኑ እላችኋለሁ። ሁልጊዜም ደግሞ ከጎኔ ስለምትሆኑም ከልብ አመሰግናለሁ ማለት ነው። እና ሌላ የምላችሁ ነገር ቀጣዩን ይዤላችሁ እስክመጣ ድረስ እንግዲህ ሰላማችሁ ብዝት ይበልላችሁ። እንግዲህ ከሰዓት ደግሞ ለእናንተ የምትወዱት ይዤላችሁ እመጣለሁኝ ማለት ነው። እና እንደዚሁ ከጎን የሆናችሁ ሁልጊዜም እያበረታታችሁኝ ነው። ከልብ ነው የማመሰግነው። ቀናችሁ ያማረ የተዋበ ይሁንላችሁ። ሰላማችሁ በጥፍ ብዝት ይበልላችሁ። የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ከኛ ጋራ ይሁን እላችኋለሁኝ። ስለ ሁሉም እግዚአብሔርን እናመስግን። እግዚአብሔርን ስናመሰግን ሁሉ ነገር ይጨመርልናል። የማይጨመርልን ነገር ስለሌለ ማለት ነው። ስለዚህ እንግዲህ ሁሉም የእግዚአብሔር ምሕረት ቸርነት ለሁላችን ይሁን። አሜን።